በስተመጨረሻ አባባ ከሚስታቸው ጋር ሲገናኙ የነበረውን ስሜት እንግዲህ ለብዙ ዓመታት ቤተሰቡ ጋር ተራርቆ የኖረ ሰው ቤተሰቡን ሲያገኝ የሚሰማውን ስሜት ሁሉም በራሱ በኩል ጫማ ያለፈ ሁሉ ሊረዳው ይችላል። ሆኖም አቶ አባዬ እንግዲህ ልባቸው እንደመታ ጉልበታቸው እንደተብረከረከ የዛሬው ቀን እውነተኛ የማይበቀል ነው ብለው የተመኙበት ቀን ነበር። እንደታሰበውም አልቀረም፣ ተገናኙ። ሆኖም ግን ራሳቸውን መቋቋም አቅቷቸው በእጃቸው ተመስገንን ጨምቀው ሊጥሉትም እንደነበረ እያየን ነው። በተለይ የእሷን ድምፅ እዚህ ቤት ተብሎ ሲንኳኳ አቤት እማዬ እማዬ እያለች እንግዲህ እድል ስትጠራቸው አቤት የሚለውን ድምፅ ሲሰሙ ራሳቸውን መቋቋም አቃታቸው። የሚገርመው ደግሞ በዚህ ጊዜ ከኋላ ተከትሎ የናቲ ውርደት መከተል ነው። እንግዲህ ናቲ ሁሉም ነገር ተነቅጦበታል። በተለይ ትሁት ጉር ሰርተዋለች። የአባባን ሚስት የአንገት ሀብል ቀይራ መስጣቷ በጣም ጎበዝ ናት። ግን ስትሰጠው ይቺ ድንፈፍ ከርፋፋ እያላት ነበር። ከርፋፋውና ድንፈፉ እሱ መሆኑን አሳየችው። ይህንም እየሮጠ ቸኩሎ ለእድል ለማሳየት ሲሄድ እድል ደግሞ ይህ እኮ የማማ አይደለም የማየኮ በክር እየታሰረ ነው፣ ይህ አይደለም ሲል ምን ሆንክ ደነገጥክ ስትለው የተሰራብኝ ሴራማ አለ ብሎ እንደተሰራበት ሴራውን አወቀውና ተናደደ። ለማንኛውም ስትመጣ እየደወልክ ና ቶሎ አለች እድል። ምክንያቱም እኔ ያልሆነ ሰው አንተ ነህ ብዬ ከፍቼ እማዬን ማስጎዳት አልፈልግም ስትል ሸወደችው። በሳቅም ፈነዳች። እንግዲህ ትሁትና ቲና ሌላ ምክር ይዘዋል። ቲና እንግዲህ ለትሁት ለምን ካፍተሪያ ሬስቶራንት፣ ድል ያለ ሬስቶራንት የሀብታሞች ሂጂና መስተንግዶ አዘሽ ቁጭ በይ፣ በዛ ጊዜ እድልሽን ልታገኝ ትችያለሽ። ምናልባት ከተመስገንና ከናቲ የበለጠ መልካም ሰው ሊገጥምሽ ይችላልና እንደዛ አድርገሽ ሞክሪ እያለች እንግዲህ ሀሳብ አስተያየት እየሰጠቻት ነው። ትሁትስ ይህን ነገር ታደርገዋለች ወይንስ ምን ታደርገው ይሆን የሚለው ከባድ ነው። አባባ በትሁት እንግዲህ ትሁቴ እንዳትቀየሚኝ ሲሉ ጠይቀዋት ነበር። እሷም አያባዬ ጥሩ ነገር ስሰራ ታበረታቱኝ ነበር፣ መጥፎ ነገር መስመር ስይዝ ግን በፍቅር የሚመልሰኝ ሰው እንዳጣሁ ነው ያየሁት ስትላቸው እኔ እኮ አባትሽ ነኝ በማለት ሲነግሯትም አያባዬ አባትህ ልጄ እንኳ ብትሆን እኮ የዛኔ ውጭ ብለህ አታስወጣኝም ነበር በማለት አንቺ እኮ እዚህ ቤት ውስጥ የበላይነት አለሽ፣ ይህን አታውቂም እንዴ አሉ። አላመንሸኝም እንዴ አሏት። አራምናለሁ አባዬ አለች። ታዲያ ለምንድን ነው አሉ። ከልጅ በላይ ስላልከኝ ነዋ። ከልጅ በላይማ ቢሆን ኑሮ ታስታውሰኛለህ፣ ሂጂ ውጪ ብልኸኝ እኮ ነበረ። ልጅ ብሆን ግን አስወጥታ አሰደኝም ነበረ። አሁን እሱን ለመጠየቅ ሳይሆን ግን ከአእምሮዬ አልጠፋልኝ ስላለ ነው አሉ። ተቀይመሽኛል እንዴ ታዲያ? ይቅርታ አድርጊልኝ በይ ልጄ። አባዬ ትቼዋለሁ ሁሉን ነገር፣ ግን የሰው ልጅ ሁሉን ነገር በአንድ ጊዜ ሊረሳ አይችልም አለቻቸው። እኔ ግን ትቼዋለሁ፣ ግን ከአእምሮዬ አልጠፋልኝ አለ። እሺ ትሁት እንዴት አሁንስ ተረዳሽ? አሁን አይን እየከፈትኩ ነው መሰል እየተረዳሁ ነው እንዴ? ብዙ ነገሮችን አለማወቄ እየተሰማኝ ነው በናቲ ጉዳይ ላይ እሱን መከላከል ያደረኩት ነገር። አሁን ግን ለራሴ እየወሰንኩ ነው። ማለት ማንነቱን ተረዳሽው እንዴ አሏት። ገባሽ አሏት። አዎ ልክ አለመሆኔን እኮ ልክም ነውም ብዬም ማለትም አልችልም፣ ለመፍረድ ያቅተኛል እኮ ስታይ ነዋ። ግን እስኪ አንድ ጥያቄ ልጠይቅሽ አሏት ለቲና። ይቺ አለሜማ ገዙ እንደዛ አድርጎ ቢያሰቃያትና ቢያግታት ምንም አይነድምም። ለካ ስራዋን ነው አሉ። ለካ ክፉ ሰው ስለሆነች ነው እንደዛ ሲያሰቃያት የነበረው። የሰውን ልጅ እኮ ማወቅ አይቻልም አለችው። አንቺ እኮ አሉ አባባ ደግሞ ወደ ትሁት ዘወር ብለው፣ አንቺ እኮ የሚነግሩሽን ነገር አልረዳልሽ። እኔ ምንም ነገር እኮ ሁሉ ነገር ለጥሩ ነገር ነው የማረገው፣ ግን ልክ በሆንኩበት ጊዜ የሚያስተካክለኝ ነበር። ልክ ስሳሳት ግን በፍቅር የሚመልሰኝ ሰው አላገኘሁም አለች። አንዳንዴ አይንሽ እያየ እኮ ማመን የማትችይው ነገር አለሽ። ሰው ነኝ እኮ አለች። እሳሳታለሁ እኮ አለችው። ታዲያ አጠፋለሁ እኮ ሁሌ ደግሞ ፍጹማዊ አይደለሁም አለችው። ልክ ነሽ ትሁት፣ ግን አሁን ምን እያልሽ ነው? እሺ ጠይቅ አሏት። እና አሁን ናቲ ሽማግሌ ይላክ እያልሽ ነው? ምን እያሰብሽ ነው? አዎ ይላክ። ምን እያሰብሽ ነው? ምንም እያሰብኩ አይደለሁም አለች። ታዲያ እንዴት ነው ሽማግሌ ልካ የምትል?
ታዲያ ቡናውን እኔ ግን አስተውይ እያልኩሽ ነው በማለት ይናገራሉ አባባ። እንግዲህ አባባ እና ሚስታቸውን ካገኙ በኋላ ደስታውን መቋቋም አቅቷቸው በቆማቸው ሲወርቁ ነበር ያየ ነው በሚያሳዝን ሁኔታ። ከዛ በፊት እንግዲህ ሚስታቸውን እንግዲህ ልጅቷ እድል እያወራቻቸው ነበር። ባለቤትሽ እኮ ሊመጣ ነው። አያም ባለቤት ለመሆኑ ባላለሽ እኮ። ኧረ እኔ ባል የለኝም አለች። እንዴ ፎቶ እኮ አለ እንኪ ፎቶውን ላሳይሽ ብላ ፎቶ የተላከው ስታሳይ እንዴ በቃ ቆንጆ ነበርኩ እንዴ እንደዚህ በልጅነት እያለች ፎቶ መመልከት ጀመረች። እና ቆየት ብላ ታዲያ መቼ ነው የሚመጣው? ምኑ ነው ማን ነው የሚመጣው ሲሏት ባልየው የተባለው ሰውዬ ይመጣል ዛሬ ይመጣል። ግን እኔ አሁን ያዘንኩት ትተሽኝ እንዳት እኔ ግን የፈራሁት የአንቺ ዘመዶች ነው አንቺ ሊወስዱብኝ እንዳይሆን እንጂ እኔስ በፍጹም አንቺ ትቼሽ ሊሄድ አልችልም አለች። እማዬ እንግዲህ እኔ ሌላ ዘመድ ፈልጎ መልመድ ይከብደኛል እና አደራሽኝ ጥለሽኝ እንዳትሄጂ በማለት አስጠነቀቀኝ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱን። እንግዲህ ትሁት ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ የመጨረሻ አባዬ ሚስታቸውን አግኝተዋል። ሆኖም ግን መቋቋም አግቷቸው ጉልበታቸው እየተብረከረከ ልባቸው እየመታ እንግዲህ ተመስገንን በአንድ እጃቸው ጭምቅ አድርገው ይዘው በተለይ እማዬ ብላ ስትጠራ አቤት ያሉት ድምፅ እየረበሻቸው እንዳለ ነው እስከ መጨረሻ ያለቀው። እንግዲህ ምን አጋጥሟቸው እንደሆነ በሚቀጥለው የምናየው ነው። ግን በመገናኘታቸውና ድምፃቸውንም በመስማታቸው ትልቅ እድል ነው ለሳቸው ማለት ነው። እንግዲህ ቲናና አባባ ተገናኝተው ጥያቄ ያለኝ አሏት። ምንድን ነው እየጠፋሽ ብቅ የምትይው? ያባዬ ስራ እየሰራሁ እኮ ነው። ምን አይነት ስራ ነው የምትሰሪው? እሱን አሁን አልነግርህም አለችው። ደግመሽማ የሆነ ነገር ውስጥ እንዳትገቢ አታስብ አባዬ አለች። ቲና ትሁቴን አውሪያት። ሴቶች ሰሆናችሁ ልትግባቡ ትችላላችሁ። ምን ሆነች? በናቲ ጉዳይ እስቲ አናግሪያት። ምንም እኮ አባዬ እሷ እኮ ለትሁት እንዲህ ነው ብሎ ማውራት ከባድ ነው። አትረዳኝም። ግን እሱን ለማሳመን ቀላሌ ነው። ምን አባዬ አሁን ላይ እኮ ፍቅር ላይ ሳይሆን እልህ ላይ ነው ያለው። እሱን ደግሞ አሳምነዋለሁ። እንዴት ግን ምንድን ነው ችግሩ? የሚያገናኛችሁ ጉዳይ ስራ አሉ አባዬ። ስራ ቲና ያንቺ ስራ አያምርም አሉት። አባዬ እንዴት ብለህ እንዳታስብ ምንም አይነት ክፋት አይደለም አለች። እሺ በራሱ ገንዘብ እየተጫወትኩበት ነው ያለው። እናንተን ግን አድናችኋለሁ። ምንም አያሳስብ። አሁን እንሂድ አባዬ አለቻች። ቲና አንቺ ሂጂ እኔ እመጣለሁ አለ። እሺ አባዬ በማለት ተሰነባብተዋል። እንግዲህ ቲና እስካሁን ለእነ አባባ እንጂ በፍጹም ለናቲ አይደለም። ግን ናቲ ገንዘቡን እየቀጠቀጠ እየበላ ነው። አሁን እሷ እንግዲህ የምክሪ በተባለችው መሰረትና ትሁትን ልትመክር ወደ ቤት ገባኝ። ከዛም ትሁት አለቻት። እንዴት ነሽ አለቻት። ቶቴ አኩርፈሽ ነው እንዴ? እኔ ቅም የሚይዝ አልወድም። ምን ሆነሽ ነው ግን ደብሮሻል አለቻት። አልደበረኝም አለች። እንዴ እያየውሽ አለች። አንዳንድ ጊዜ እንደዚህ ያደርገኛል አለች። አዎ ብዙ ጊዜ ብሳሳትም እኔ ልክ ነኝ። አንዳንድ ጊዜ ግን እውነት ነው። እንዴት አመንሽ አለቻት። ማን ጥፋተኛ ማን ተንኮለኛ እንደሆነ ማወቅ አቅቶኝ ነበር። አየሽ እኔ ምክንያቱን ተንኮለኛ ስለሆንኩ ተንኮለኛ ናቃለሁ አለቻት። ሳቀችና አላታስቂኝ አለች። እውነቴን እኮ ነው የምልሽ በማለት ነግራት። ቆይ ቲና እስኪ ምከሪ፣ የምታውቂው ነገር አለ ንገሪኝ እስኪ። እውነቴን እኮ ነው አለቻት። ቲና ናቲን ላገባ ነው አለችና ደነገጠች። እሱ ምርጫሽ ግን ትሁት አትቸኩይ አለቻት። ባለፈው ግን ይቅርብሽ ስትይ ነበር እኮ አለች። አዎ ትሁቴ የማውቀው ነገር ከሆነ ይቅርብሽ፣ መከሪን ካልሽኝ እመክርሻለሁ። ለራስሽ ኑሪ፣ ለራስሽ ወቂ። አንቺ ብትወርቂ ማንም ያነሳሽ የለም አለቻት። ስላልኩሽ ተውኩሽ። ሲጀመር ሴቶች አስጠቂ ናቸው፣ ሲመክሯችሁ አሰሙም። ለምንድን ነው አንቺ ለምን አትሞክሪያቸውም አለች። በምን አይነት አንበሳ ወይንም ነብር ይግደሉልሽ አለቻት። እንዴ ላደን ነው እንደምፈልጋችሁ አለች። ጀግና እንድታገቢ ነው አለቻት። ጀግና እኔ ቁም ነገር ነው እኮ የምጠይቅሽ አለቻት። እኔም በቁም ነገር እኮ ነው የምትወጂውን ሳይሆን ለሁለቱም ግን አትቸኩይ አለች። ትሁቴ ራስሽን ጠብቂ፣ ዘንጪ፣ ገንዘብ ያዢ፣ እሱ ነው የሚያንቺ የሚጠቅምሽ አለቻት። ዘንጪ? አዎ ዘንጪ፣ ውጪ፣ ሂጂ። ቆይ እስኪ የት ልውጣ አለቻት። ለምሳሌ አለቻት ራስሽን ለመጋበዝ ቆንጆ ሬስቶራንት ሂጂ። ምን ብቻዬን? ይህ እኮ ነው ችግርሽ
ችግርሽ እሱ ነው እኮ ለአንቺ ያለሽ አንቺ ነሽ አለቻት። ብቻሽን ስትሄጂ እኮ ምን ይታወቃል፣ በዛው አንድ ሁለቱንም የሚያስረሳ አንድ ልታገኝ ትችያለሽ። ደግሞ ጭራሽ ሶስተኛ ማንጥቼ ችግር ልግባ አለች። ግን ስቀልድ ነው ያልኩሽን ግን አድርጊ ብላ መከረቻት። እሷም እንግዲህ እሺ ብላ ጠፋሁብህ እሺ መጣሁ ብላ ቀጠሯን ከናቲ ጋር ነበራትና ወጣ። አትጮህብኝ እያለች ነበረ ጥላው የወጣችው። እሱም በጣም እየተናደደ ነው። ናቲ ነገሮችን እንግዲህ ጭራሽ ናቲ እኮ ደግሞ የሚገርመው ነገር ቢገርማችሁ እንደዛ ብሎ በአባባ ጉዳይ ተደባድቦ መጥቶ ይህ ሰው የምንፈልጎ ነው ከኔ ጋር በየሄድኩበት የማገኘው በማለት ትሁትን ሲጠይቅ አያፍርም እንዴ? ትንሽ ተመስገን። በምን ተደበደብክ እንኳ አላለችውም እኮ እሷ ራሷ። በምን ተጣላችሁ አትለውም። አባባ ግን ጠይቀውታል። አባባ ሲጠይቁት ግን ያንተና ሚስት ለአንተ በድብቅ ሰርፕራይዝ ላረግ ስለፈለግኩ ነው፣ ሸወደ ስለተነቃበት። አሁን ደግሞ ቲና እና እሱ የበሳል ሰው ሆንሽ እያላት ነው። ድሮስ በሳል አይደለውም እንዴ አለችው። ደፋ አላት ብላ ስቃ ቲና ጎበዚት ሳቀችበትና ምን ትቀልጃለሽ ብሎ ውሃውን ይቸልስ ገባ ናቲ። ወይ ጉድ እያለች እሷም አባባ ቲና ምን አዲስ ነገር አለ አሏት። ሽማግሌውን አራዝሜዋለሁ። ዛሬ ግን ነገሮችን ለመስማት ዝግጁ ነኝ። ዛሬ ሚስትን ስለምታገኝ ደስ ብሎኛል። ልጅቷ ልትገኝልኝ ነው። እውነት ልትሄዱ ነው? አብሬያችሁ ቤት ደስ ይለኛል። ትሁትን ይዛችኋት ሂዱ አለች። አንቺ አትሄጂም? አይ አባዬ እኔ ካለሁ ነገር ይበላሽባችኋል። ልቅር ናቲ ምን አሳወቀው? አይታወቅም ናቲ ብቻ መልካም ነገር እመኝልሃለሁ። በጣም ብዙ ተጎድተሃል እና ባለቤት እንድታገኝ ደስታ ሆነው ሲቅፍ አደረጓት። ምክንያቱም አሁን ቲና ሰላማዊ እንደሆነች አባባ ተረድተዋል። ከዛም ሁላ ቲናም ቁጭ ባለችበት ተሰበሰቡ። አለች ዛሬ ምን እዛ ያታድርም ትሁቴ ጋር ልጫወት አፍስቤ ነበር አለ ናቲ። ከዚህም እንዲያውም ደብሯታል፣ ያዝናናት አለችው። ውጭ ልጋብዛት እችላለሁ አለ። ታዲያ ጋብዛታ አለችው ቲና ደም። ከዛ በኋላ እንግዲህ ተመስገን ሲመጣበት እንዴት አመሻችሁ እያለ ሲመጣበት ጅኒው ስፍር ይልበታል። ተመስገን እንዴት ነህ አሉት ሁሉም። ምንድን ነው የምትቀባጥሪው አንቺ አላት ቲናን። አንቺ ልጅ አሉ አባዬ ትሁትን በጣም ፈልጊያት ነው የመጣሁት፣ አንዴ ላናግራት አሉ። እሺ ብቻዋን የምታናግራት ለምን ፈለግካት አለ። አንተ ህፃን አይደለሁም አለችው ደግሞ ለናቲ። እንዴ ናሽ አናግረኝ ምን ፈልገህ ነው አለች እና ይዛ ወጣች። ልክ የሚያገባ ሰው እውነተኛ ሚስት ፈላጊ ይመስላል ናቲ ማለት ነው። ሲፋጠጥ ከሰው ጋር የሴት አልጫ ይባላል። እሱ ነው መወዳደር እና መጀናጀን ሞራልን ይገፋል። እንደ ምን ሆነህ ነው አለች። አንቺ ልጅ አሉ አባባ ደግሞ ቲና አርፈሽ ተቀመጪ በማለት ይናገራል። ከዛ ተመስገንና እሷም ወጥተው ትሁት አላት። ትሁት ደህና ነሽ ግን ሲላት ደህና ነኝ አለችው። ግን የደበረሽ ትመስያለሽ። ደህና ነኝ አልኩህ እኮ አለች። እውነት ለእኔ ተጨንቀህ ነው? አዎ ለአንቺ ተጨንቄ። ያለውም አለው ማለት ጥቅም የለውም ማለት አለው። እንደዛ ከሆነ ከገጠር እስከ ከተማ ድረስ የምፈልግሽም የምወድሽም አንቺን ነው። ከእናትም ከአባትም በላይ እኔ እዚህ የተገኘሁት ለአንቺ ነው። ታውቃለህ፣ በድለኸኛል። አዎ ለእሱ ደግሞ ልክስሻለሁ፣ በደንብ ክስሻለሁ፣ ተቀጥቻለሁ አላት። ከዛም ይኸውልሽ ትሁቴ አሁን እኔ እዚህ እንዳገኝሽ የፈለግኩት ልጨቀጭቅሽ አይደለም። ነገ የአባዬ ሚስት ልናገናኝ ስለሆነ አብረሽ እንድትሄጂ ፈልጌ ነው። ግን ነግሬሻለሁ፣ ይህን ነገር የጀመርሽው አንቺ ስለሆንሽ አንቺ መጨረስ አለብሽ፣ መኖር አለብሽ፣ መደሰት አለብሽ ብዬ ግን ለናቲ እንዳትናገሪ አላት። ማንም ሰው እንዲያውቅ አልነግርም ማለት። ቻናሉን ሰብስክራይብ ያድርጉ።